ሰላም ሰላም የኢየሱስ ክርስቶስ የፍቅር ንጉስ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ጌትሽ አዲስ ሰው ነኝ። እንግዲህ እንደምታዩት አሁን ያለሁት ካልጋሪ ከተማ ነው የምኖርበት። እንግዲህ አሁን የክረምት ወራት ነው፣ ስኖ ነው እንግዲህ ኤቭሪዌር የምታዩት እና በዚህ ሰዓት ታዲያ አንድ ጥሩነቱ ምንድነው? በሳምንት በአመት በወር ሁለት ጊዜ እንደ እግዚአብሔር ፍቃድ ሞሎች አካባቢ ሄዳለሁ እና በተለይ ብዙ ሰዎች ቤት ሞል አካባቢ ብቻቸውን ይቀመጣሉ። ስለዚህ እንደነዚህ አይነት ሰዎችን ለመጎብኘት ጥሩ እድል ያጋጥመኛል ማለት ነው። ስለዚህ እናንተም ብታደርጉት እድል ካላችሁ በተለይ ሞል አካባቢ ሆምለስ ቤት የሌላቸው ሰዎች፣ የተለያየ ችግር ያላቸው ሰዎች ብቸኛ ሆነው ይቀመጣሉ። ስለዚህ አሁን ያለሁት ካልጋሪ ስቴሽን ጋ ነው ማለት ካልጋሪ ከተማ ሰርድ ስትሪት የሚባለው ሞል አለ፣ ቲዲ ስኩዌር እዛ ነው ሄደው ማለት ነው። እና በየሳምንቱ ግን የሚሄድበት የተለያየ ቦታ ነው። ስለዚህ ዛሬ ወደዛ ወስዳችኋለሁ ማለት ነው። እንግዲህ ወደ ውስጥ እንግባ ማለት ነው። ይሄ ቲዲ ሞል ይባላል። እንግዲህ አንዱ የካልጋሪ ሞል ነው እና እዚህ የምግብ ፉድ ኮርት አለ። እዛ አካባቢ ብዙ ሰዎች ይኖራሉ ማለት ነው። This is the map there. አሁን ይሄ እዚህ ቲዲ ሞል ማፑ እዚህ ላይ ነው ያለው እና አሁን እኛ የምንሄደው ፉድ ኮርት ነው። ፉድ ኮርት አራተኛ ሌቭል ላይ ነው ማለት ነው ያለው። ስለዚህ እንትን ተጠቅመን ወደ ላይ እንሄዳለን ማለት ነው እና ብዙ ጊዜ ሰው የሚኖረው እዛ አካባቢ ነው እና ወደዛ እንሄዳለን። ላይ ነው ያለው እንትን እንይዛለን ማለት ነው።
ውድ የእግዚአብሔር ቤተሰቦች እንግዲህ ያልኳችሁ ቦታ ይሄ ነው። ፉድ ኮርት ነው እዚህ አካባቢ ያለው እና ምግብ ቦታ ስላለ ብዙ ብቻቸውን የተቀመጡ ሰዎች አሉ እና እነዚህን ሰዎች እንግዲህ በሳምንት በወር 2 ጊዜ ቪዚት አደርጋቸዋለሁ። የተለያየ ቦታ የተለያየ ሞል ነው የሚሄደው እና ለብቻቸው የተቀመጡ ሰዎች በጣም በቃ እርዳታ የሚፈልጉ ሰዎች እነዚህን ሰዎች የእግዚአብሔርን ቃል ነግራቸዋለሁ ማለት ነው እና ይሄን የምነግራችሁ ለምንድን ነው? በተቻለ መጠን በተለይ ውጭ ሀገር ኢትዮጵያኖች ሊሆኑ ይችላሉ፣ ሌላ ዜግነት ያላቸው ሊሆኑ ይችላሉ እና እነዚህ ሁሉ እርዳታ የሚፈልጉ ናቸው። ስለዚህ የእግዚአብሔር መንግስት ደግሞ በተለይ ለእንደነዚህ አይነት ሰዎች ነው። ስለዚህ ነው ይሄንን ያሳዩዋቸው ያለሁት እና ሰዎቹን ሳገኛቸው ያው መቅረጽ ከባድ ነው። ስለዚህ ደስተኞች አይሆኑም። ግን ዝም ብዬ ግን አሳያችኋለሁ ሁኔታውንና መንፈስ ቅዱስ እንዴት እንደሚመራኝና ሰዎች እንዴት እንደምናገኝ ላሳያችሁ ፈልጌ ነው። እንሂድ ወደ ሰዎቹ ጋር። እንግዲህ ሞል ውስጥ ብዙ አይነት ሰው ነው የምታዩት። ግን ትልቁ ነገር ሰዎቹ እርዳታ የሚፈልጉና የማይፈልጉ ሰዎች ያስታውቃሉ። ገና መንፈስ ቅዱስ ራሱ ይነግራቸዋል ምን አይነት ሰዎች እርዳታ እንደሚያስፈልጋቸው። አሁን እዚህ ጋር ያለው ሰውዬ ከኋላዬ ቀስ ብለህ ከኋላ ያለው ሰውዬ አሁን ብቻውን ነው፣ እርዳታ የሚያስፈልገው አይነት ሰው ነው እና እንደነዚህ አይነት ሰዎች አፕሮች አደርጋቸዋለሁ ማለት ነው። ይሄ ቲዲ ሞል እንግዲህ ቅዝቃዜ ሲኖር ሰው ብዙ ጊዜ ወደዚህ ይመጣል። ህጻናቶችም ከቤተሰብ ጋር ሆነው የሚዝናኑበት ቦታ ነው። My favorite fish is the one that's there beside me. She's that one.
up? How you doing?
ውድ የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንግዲህ ይሄ ሞሉ ያሳየኋችሁ ነው። እንግዲህ 1 3 4 ሰዎችን አይቻለሁ። ያው እነዚህ ሰዎች ጋር እንግዲህ ያው ቀረብ ብዬ ስለ ኢየሱስ መሰክርላቸዋለሁ ማለት ነው። እና እንግዲህ ስለ ኢየሱስ ክርስቶስ ስመሰክር መጀመሪያ ሰዎቹን በኖርማል ንግግር ነው ማነጋግራቸው እና አንዳንድ ነገሮች ጠይቃቸዋለሁ። አንዳንዶች ፈቃደኛ ላይሆኑ ይችላሉ። ፈቃደኛ ሲሆኑ ደግሞ ስለ ክርስቶስ ለመናገር ይቀላል ማለት ነው። ምክንያቱም ይሄ ሲስተም ይሄንን ዘዴ ኢየሱስ ክርስቶስ ራሱን ያሳየን እና ሰዎቹ ቻሌንጅ ባደረጋቸው ነገር ላይ ስንጠይቃቸው እሱ ራሱ መንፈስ ቅዱስ ራሱ መንገድ ይከፍትልናል። እንዴት የኢየሱስ ክርስቶስን አዳኝነት ለሰዎቹ ለማውራት እና ለመናገር መንገድ ይከፍትልናል ማለት ነው። ስለዚህ አሁን ፈቃደኞች ላይሆኑ ስለሚችሉ ነው እንጂ እንዴት ከሰዎቹ ጋር ኮንቨርስ እንደማደርግ ባሳያችሁ ደስ ባለኝ። ግን አንዳንዶቹ ፈቃደኞች ስለማይሆኑ ጀስት ዝም ብዬ እንትኑ ላሳያችሁ ብዬ ነው። በተረፈ እንግዲህ እኔም ካደረኩት እናንተም ታደርጉታላችሁ ማለት ነው። በተለይ ውጭ ሀገር እንደምታውቁት እንግዲህ ካናዳም፣ የትም አሜሪካም፣ የተለያየ ቦታ በተለይ የውጭው ዓለም በተለይ የእኛን ዜጋ ሌሎችንም እንደዚህ ጎዳቸዋል እና ያለ ኢየሱስ ክርስቶስ ሲስተሙ በጣም ከባድ ነው፣ የውጭ ሲስተም። ስለዚህ የጌታ መንፈስ ከኛ ጋር ካለ ግን እናሸንፈዋለን ማለት ነው። ስለዚህ እናንተም እንታደርጉት ኢንከሬጅ ላደርጋችሁ ብዬ ነው ይህን ቪዲዮ ያዘጋጀሁት። ስላዳመጣችሁ ያመሰግናለሁ። እንግዲህ እንደ እግዚአብሔር ፍቃድ ደግሞ በሚቀጥለው በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ሰው ነኝ። መልካም ጊዜ ይሁንላችሁ ብዬ ሰናበታችኋለሁ። Good job.